መስሎኝ ነው። ሶሪ በቃ ሮንግ እኔ ተሳስቻለሁ። ያለፈ ታሪክ ነው የሚወራው። ያለፈ የዛሬ ስንት ዓመት የነበረ ታሪኳን ሌሎች እህቶች እንዲማሩበት። አያችሁ እኔ እንደዚህ አይነት ነገር አሳልፌያለሁ። ስለዚህ እናንተም እንዳትሸወዱ፣ እኔ የተሸወድኩትን አይነት ሽወዳ እናንተም ላይ እንዳይደርስ ብለው የደረሰባቸውን ነገር እንደገና ደግሞ አክቲቭ ትዳር አይደለም ማለት ነው። ኖ አይደለም። ሎንግ ስቶሪ በቃ የቆየ ያረጀ ታሪካቸውን ያለፈ ታሪካቸውን እህቶቻቸውን ለማስተማር እና እነሱ ደግሞ የሚያወሩለት ሰው ስለሌላቸው ከጭንቀት ለመዳን ስትረስ ፍሪ ለመሆን መፍትሄ ፍለጋ ነው የሚመጡት። እና ግን አንተ እንዳልከው ላይክ ትክክል ነው። ግን ጣልቃ ገብነት ስፔሻሊ ብዙ ጊዜ ትዳርን የሚበትነው ጣልቃ ገብነት ነው። ሶስተኛ ሰው መግባት የለበትም። ባልና ሚስት ማለት ሚዲያ ሆነ ቤተሰብም ሆነ ማንም ሰው ሊገባ አይገባም። ባልና ሚስት ራሳቸው ተነጋግረው ችግራቸውን ይፈታሉ። ለማንኛውም አንቺ አሁን ሕክምና ላይ ነሽ፣ ዋቴቨር የሆነ ጉዳይ ፕሮግራም ይኖርሻል። እስቲ እንዴት ልታክሚኝ ትችያለሽ? ብዙ ሰዎች ሀቢባ ጋር ሂድ ይሉኛል እና ፕሮፌሽኗን ደግሞ ስጠይቅ ሀቢባ ዶክተር አይደለችም ግን ዶክተር ነች ይሉኛል። እና እስቲ ምን ታክሚኛለሽ? እንዲያው የልብ ሐኪም ነኝ። የተሰበሩ ልቦችን ጠግናለሁ። እንደገና የህይወትም ዶክተር ነኝ ከላይፍ ኤክስፒሪየንስ አንጻር። በእርግጥ 35 ዓመቴ ነው፣ ገና ልጅ ነኝ። ግን ብዙ ነገር 3 ዓመት ነው በልጥሽ ማለት ነው። 38 ነክ ውይ ተመችቶኛል። 38 አትመስልም ግን አንተ ገና ነው የምትመስለው። 38 ራሱ አትመስልም። በጣም 38 ተመችቶኝ ነው ያለው። ራስን ስለምጠብቅ ነው። ኦፍ ኮርስ እናቴ። ምን ታክሚኛለሽ? እስቲ እኔን አሁን ምን ላድርግ? እኔ ሀቢባ አንድ ነገር ልንገርሽ። ሁሌ ወላሂ ዱንያ አልሐምዱሊላህ ያው ቲክቶክ ላይ ሰው ስለሆነች 10% ላይፍሽን ይዞ ነው የሚያወራው። 100% ህይወትሽን የሚያውቅ ሰው የለም። የራሴ አልሐምዱሊላህ በቃ ራሴን ላኖር የሚችልበት ራሴ የሆነ ጥሩ ነገር አለኝ አልሐምዱሊላህ። ምንም ከዚህ እድሜ በኋላም ሪታይርድ ባደርግ መኖር የሚያስችለኝን ነገር አለኝ አልሐምዱሊላህ። ግን ምን ልልሽ ፈልጌ ነው በዱንያ ወላሂ አልቀናም። እኔ እንዳልኩሽ መስመር ላይ ነኝ፣ ስራ ላይ ነኝ። አይ ሜክ አ ሎት ኦፍ ማኒ መንዝሊ። ግን ሰው ትዳር ኑሮት ቅድም አይተሻል ልጆችሽ መጥተው ስሞሽ ምናምን ሲሄዱ ይሄኔ እርግጠኛ ነኝ አባታቸው እየጠበቃቸው ነው መኪና ውስጥ፣ ወይ መኪና ውስጥ አስገብቷቸው ይዟቸው አንሸራሽሯቸው ሊያመጣቸው ነው፣ ወይ ትምህርት ቤት ሊወስዳቸው ነው፣ ወይ ደግሞ የሆነ ነገር ሊያረጋቸው ነው። ይሄን ነገር ያስቀናኛል። ይሄ ነገር ያስቀናኛል። ዚስ ኢዝ ላይፍ። ዱንያ አላህ ርዝቅሽን ሊያቆየው ይችላል እንጂ ይሰጣል። ዱንያ ምንም ጥያቄ የለውም። እና እንዴት አርጌ ነው ወደዚህ አሁን የአሁኑ አይነት አሁን ለምሳሌ ልጆችሽ ስሞሽ ባልሽ እዛ ጠብቆሽ እኔ ደግሞ ሚስቴም እንደዚህ ማድረግ በምን መልኩ ነው ይሄ መሆኑ ይችላል ብለሽ የምታስቢው? ያ በመጀመሪያ እስካሁን ድረስ ሲንግል ነህ አንተ? አላገባህም? አሁን ሲንግል ነህ አይደል? ራይት ነው። አዎ። እሺ ልጆችም የሉህማ? አለኝ እንዴ ልጅማ አለኝ። ኦኬ እሺ። ስለዚህ አሁን ግን ሲንግል ነህ፣ ብቻህን ነህ፣ ሚስት የለህም። ኦኬ አየክ፣ እቺ ምድር እንደዚህ ናት። ሀብታም ስትሆን ባል ፍቅረኛ ምናምን አይኖርህም። ድሃ ስትሆን በጣም የምትወዳት ፍቅረኛ አይኖርክና እሷን የምትጋብዝበት ገንዘብ አይኖርህም። ለእሷ ስጦታ የምትገዛበት ነገር አይኖርህም። እሷ የምታዝናናበት ነገር አይኖርህም። ይቺ ዓለም ሙሉ አይደለችም። ገባ? ሁሉ ነገር እኩል አይሰጥህም። ፍቅርም፣ ሀብትም፣ ጤናም፣ መልክም ሁሉ ነገር አንድ ላይ አይሰጥም። ግን ያላቸው አሉ ሀቢባዬ፣ ያላቸው አሉ እኮ ይሄንን ሀብትም፣ መልክም፣ ፍቅርም ሁሉ ነገር አንድ ላይ የተሟላ ነገር ያለው ሰው የለም። የሆነ ነገር ይጎሏል የሰው ልጅ። ገባህ? እንዲህ ስታያቸው ደስተኛ የሚመስሉ ሰዎች ደስተኛ ላይሆኑ ይችላሉ። ዋናው ነገር እኛ ባለን ነገር በቂ እንደሆነ ማመን። ለምሳሌ አሁን አንተ ሀብታም ነህ፣ ቆንጆ ነህ፣ ወጣት ነህ፣ ጤነኛ ነህ፣ ይህ ሁሉ ነገር አለ። የሌለክ ትዳር ነው። ስለዚህ ትክክል ነው። ፈጣሪ አይሳሳትም። ትዳር እስካሁን ድረስ ያልሰጠበት ላንተ ምክንያት አለው። እሱ አይሳሳትም። እሱ ላንተ ትዳር፣ ልጅ፣ ሁሉ ነገር መምጣት አለበት ባለ ሰዓት እሱ ይልክልሃል ራሱ። እኛ ልንጨነቅ አይገባም ለምንም ነገር። ሁሉ ነገር በሰዓቱ ይሆናል። የሰው ልጅ የሌለው ነገር የሌለው በምክንያት ነው። ፈጣሪ ስለማይሳሳት ነው። አንተ እስካሁን ያላገባክበት ምክንያት የሆነች ለአንተ እየተጻፈች አለች፣ ትመጣለች። እሷ መቼ ነው የምትመጣው? ፈጣሪ በላካት ሰዓት። ገባክ? በቃ ከአንተ የሚጠበቀው ላይፍን ኢንጆይ ማድረግ ነው። ደስተኛ ሆነክ መኖር ነው። በጻፋት ሰዓት ቀጥ ብላ ራሷ መታ ቤት ትገባለች። ለአንተ የምትሆነ ምናልባት አንተ በአሁን ሰዓት ስላለክ ሁሉም ሴት እየመጣ ሊጽፍልክ ሊፈልግክ ይችላል። ያ ነገር ሊያታልልክ አይገባም። ትክክለኛዋ ሴት በትክክለኛው ሰዓት ፈጣሪ ይልካታል።
እስቲ እንግዲህ ኢንሻአላህ ያን ነገር ያላገባከው ለምንድን ነው? ማመን አቅቶክ ነው አይደል? ለብሬ ነው የመጣችሁ ሴቷ ብለህ ስለምታስብ ነው። እንደዛ እኔ ሳይኮሎጂካሊ ሳስብክ እንደዛ ስላሰብኩ ነው። ትክክል ላይሆንም ይችላል፣ ግን ብዙ ጊዜ ትንሽ ያላችሁ ወንዶች የትኛውም ሴት ስትመጣ ወደ እናንተ ገንዘቤን ብላ ነው፣ እኔን ወዳኝ ሳይሆን ገንዘቤን ብላ ነው የመጣችሁ ብላችሁ ነው የምታስቡት። ስለዚህ አንተ እስካሁን ድረስ ወስነህ ወደ ትዳር መሄድ ያቃተህ የምትመጣዋ ሴት ሁሉ ወደ አንተ ገንዘብህን ብላ የምትመጣ ስለሚመስልክ አይደል? ይሄ ትክክል ነው። አዎ ይሄ እንዳለ ሆኖ ግን እዛ ደረጃ ላይ ስጋቴ ነው እሱ ሀቢባ። እኔ አሁን እንዳልኩሽ ሪያሊቲው 40 ዓመቴ ነው። እኔ 38 ያልኩሽ ጀስት ለፈን ነው። ከ40 ዓመት በኋላ እኔ አሁን 50 ለመድረስ 60 ለመድረስ በጣም ቅርብ ነኝ ማለት 20 ምናምን ነው። ነገ ልሞት እችላለሁ፣ አላህ ነው የሚያውቀው። ያኔ ግን ምን ይሆናል መሰለሽ፣ ፋይናንሻሊ በጣም እያደግሽ በሄድሽ ቁጥር ምን ይፈጠርብሻል? አሁን ያልሽው ነገር ቶታሊ ይጠፋል። በቃ በፍጹም ይሄ ሰው እኔን እየፈለገኝ ያለው እኔን ወዶኝ አይደለም፣ ይሄን ነገር ወዶ ነው። ያንን ማሰብ በጀመርክ ቁጥር ደግሞ ምን ይሆናል? ብቸኝነቱን በቃ ምርጫ ታደርጊዋለሽ። አሁን ያቺ ነገር እንዳታመልጠኝ ነው አሁን ስጋቴ። አሁን ባለሁበት 40 ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው። የምሬን ነው ምልክ። አሁን ይህንን እየፈራክ ሳልሞት ጥሩ ትዳር ኖሬ ጣፋጭ ትዳር ኖሬ ልሙት ብለክ አስበክ የመጣችኋን ሴት አስገብተክ ወደ ህይወትክ ያልሆነ ህይወት እንዳትኖር ገባክ? ራሱ አሪት በላከው በትክክለኛው ሰዓት ቀስ ብሎ ደግሞ ወንድ ልጅ ነው። ወንድ ልጅ በ80 ዓመቱም ይወልዳል። ስለዚህ ቀስ ብለህ ራሱ በጻፈው ሰዓት በመጣ ሰዓት ይምጣል መሰለ። እኛ ይሁን ብለን እኛ አስበን የምናደርገው ነገር ለእኛ ትክክለኛው ነገር አይደለም። እሱ የሚልከው ነገር ነው ትክክለኛው ነገር። ከአንተ የሚጠብቀው ዘና ብለህ ፈታ ብለህ ደስተኛ ሆነ ህይወትን መኖር ነው። ራሱ ሳታገባ ብትሞት ራሱ ፈጣሪ ትክክል ነው፣ አይሳሳትም። ቀን ደርሶ ሳታገባ ብትሞት ትክክል ነው። በቃ አንተ ስትፈጠር አግብተህ እንድትኖር አልነበረም የተፈጠርከው። አውዝ ብለህ ቢሳሩ ጅመረ ህይወት አይደለም ሀቢባ። አምኖ መቀበል ማለት ህይወትን አምኖ መቀበል ማለት አየህ፣ ትዳር በጣም አስፈልጎካል ማለት ነው። በጣም አንገብግቦኛል። አሁን ይኸው የምቀመጥበት መጅሊስ ይሄ ሶፋ ይቆረቆረዋል። ባሌ የምትል ይሄን የመሰለ ቤት ውስጥ ብቻ ነው የምትኖረው? ወላሂ ቤቴ ኢትስ 4 ቤድሩም 4 መኝታ ነው። በዚህ በኩል ወደ ውስጥ ምናምን ክፍል አለው። አሁን ግን ወላሂ ምንም በቃ ቢግ ፕሮብለም። ለዛ ነው የምልሽ እኮ ይሄንን አላህ እንዲሰጠኝ ወይንም ደግሞ ቀኑን እንዲያፋጥንልኝ ነው የምፈልገው። በዚህ ረመዳን 30ውንም ቀን 28 ቀን ምናምን ወላሂ ኡቅሱም ቢላ ከቤቴ ውጭ የትም አልሄድኩም። ለምን በቃ ረመዳኑን በደንብ አርጌ ነው የሰራሁበት። አላህ ይቀበለኝ። ከሰው ጋር ስትሄጂ ወይ ደግሞ ተጋብዘሽ ስትሄጂ ወይ ትላልቅ ሆቴል ሄደሽ ስትበይ ምን ይፈጠራል? ብዙ ምግብ ትበያለሽ፣ ኢሻ ያመልጥሻል፣ ተራዊ መስገድ ይከብዳል። በቃ ማኪያቶን ጠጣ ይባላል፣ ሰዓቱ ይሄዳል። ገባሽ? ያንን ነገር አቮይድ ለማድረግ ብዬ ወሩን ሙሉ በሚባል ደረጃ ቤቴ ነው የነበርኩት። አልሐምዱሊላህ በእርግጠኝነት ነገሮች ጥሩ ይሆናሉ ብዬ አስባለሁ። ለምን ያው አንዲት በጣም አህላቅ ያላት ልጅ አለች፣ በጣም ረጋ ስክን ያለች በጣም ቆንጅዬ ልጅ አለች። እሷን ልዳረግ ሰጀስት እያደረጉኝ ነው ኮሜንት ላይ። ችግሩ እኮ አንቺ ጋር ያሉት ከሀገር ውጭ ናቸው። እኮ ትመጣለች። ኢትዮጵያ ምን ችግር አለው? ትዳር አለ እንደ ኢትዮጵያ መጣ በቃ ተጋብታችሁ አብራችሁ ትኖራላችሁ። አንተ ከሀገር ያልወጣች ነው የምትፈልገው? ከኢትዮጵያ ያልወጣች የዲስታንስ ላይፍ ከባድ ነው። አላህ ይጠብቀን እንጂ ቢቻል እንዲያው አንድ ላይ መሆን ቢቻል ጥሩ ነው እኮ። ምንድን ነው አሜሪካ አይደለ? ወረቀት አትጠብቅ። ዱባይ ናት። ከች ትላለች በአንድ ደቂቃ። ትኬት ቆርጦ መምጣት እኮ ነው። እናንተ ተዋውቃችሁ በስልክ አውርታችሁ ከተግባባችሁ ትኬቷን ቆርጣ ትመጣለች። ተጋብታችሁ ወደ ትዳራችሁ። በጣም አንገደፊ ምስኪን ጨዋ አቢባ። አንቺ እንደምትይው ቢሆን ቀላል ቢሆን እሷ ናት። ሀብታችሁ በጨመረ ቁጥር ሰው ማመን እየከበዳችሁ ስለምትሄዱ ብቸኛ አብዛኛው ሀብታሞችን ካየ ብቸኛ ናቸው። ግን እኮ ኢትስ ቶታሊ ሮንግ ነው እኮ በቃ ላይፍ እኮ አይደለም። መሰለክ ሰው አያምኑም። ሁሉም ሰው ሀብታችንን ቋንጦ ነው የመጣው። እውነታቸውም ነው፣ አይፈረድባቸውም። ሀብታችን አብዛኛው ሴት ወንድን ልጅ የምትጠብሰው በተለይ እድሜያቸው የገፋ ወንዶችን ወጣቶች እድሜው የገፋ ወንድ ፈልገው የሚጠብሱት ለሀብቱ ነው። ኮምፈርተብል ላይፍ ለመኖር ነው ሪያሊቲውን ስንነጋገር። ስለዚህ
ሀብታሞቹ ላይ ማንፈርድም። ሰው ሁሉም ጥቅመኛ ነው። ለጥቅም ነው ሰው ሲቀርበህ ሴቱም ወንዱም ጥቅመኛ ሆኗል። ስለዚህ እነሱም ሰው ባያምኑ አይፈረድባቸውም። እኔ ሀቢባ አንድ እውነት ልንገርሽ፣ እኔ ፐርሰናሊ መንሱር እንዴት ይሄ በተለይ ይሄ የገንዘብ የዱንያ ምናምን ጉዳይ እንዴት ታየዋለህ ብትይኝ፣ እኔ አሁን ባለሁበት ሁኔታ 100 ብር ኑሮኝ እሷ መታ ከኔ ጋር ኑራ የአንድም 500 አድርጋው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል? ወላሂ ምንም። ልጆች ይኖሯታል መቼም የሆነ ነገር ይኖራል። ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን። ባይዘዌ አንድ ነገር ማወቅ ያለብን ሁላችንም፣ እኔ ይሄን አስቤ አላውቅም፣ ግን አልከፈት አለ በሩ። በቃ እንትኑ ትንሽ ሼር አድርጋኝ ትሄዳለች አይደለም። መጀመሪያም ስትመጣ ፊሊንግክ እንደማትወድቅ ነው የምታስበው። እውነት ነው። ዛት ዘ ቢግ ፕሮብለም አይ ቲንክ እሱ ነገር ችግር ነው። እንዴት ትኖራለህ? እንደማትወድቅ ለጥቅም እንደመጣች በቃ አንተ ለጥቅም እንደሆነ ልብክ ነፃነት አይሰማክም። ከሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም። የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከሷ ጋር። ለምን ውስጥ ከሚልቅ እቺ ሴት እኔን አትወደኝም፣ እቺ ሴት እኔ ጋር የመጣችሁ ብር ይፈልጋል እንጂ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትይ ያለውን ሁሉ ይሰጥ የለ እንዴ? እሱ ነው የምልሽ እኮ ምንም ማለት አይደለም። ሁሉ ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላታል እኮ። አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን። በቃ አልተስማሙም። አልሐምዱሊላህ አንቺ ስትመጪ የነበረው ይሄ ነበር። አሁን ደግሞ አላህ እጥፍ አድርጎታል። ምንድን ነው የምትፈልጊው? የፈለግሽውን ነገር ላድርግልሽ ብሏት ወላሂ ከ50 ሚሊዮን ብር በላይ ቤት ገዝቶላት 20 ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ፣ አላህን የሚፈራ። ገባሽ አይደለ? ምንም ማለት አይደለም። እኔ የገንዘቡ ጉዳይ ሳይሆን እንዳልሽው መጨረሻ ላይ ያልሽው ነገር ያስኬዳል። ምናልባት እንደማትወድቅ እያወቅ ፊሊንግክ እንደማትወድቅ እያወቅ ሰውነትክ እሺ ብሎ አይታዘዝልክም። ከእሷ ጋር ለምታሳልፈው ነገር ደስተኛ አትሆንም። በቃ ላይ ልብክ ካልተመቻቸ ደግሞ ልብክ ርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም። ደስተኛ ህይወት ልትኖር አትችልም። ረዋንን እኮ ነው ያልኩት ውዶቼ። በእናንተ ኮመንት መሰረት ረዋን በጣም በጣም አሪፍ ልጅ ናት። ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። አላህ እንግዲህ ግን ምንድነው ዲሳይድ ያደረኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ገባሽ? ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል። ያ የሚመጣ ህይወትሽ ውስጥ የሚመጣ ሰውም አንዳንዴ ደግሞ ሀቢባ ስታስቢው ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደግሞ ሰዎችን ደግሞ አገኛለሁ። ትዳር ውስጥ ገብተው በትዳር በፊት ሰላማዊ ህይወት እየኖረ እያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ። ይሄ ግን ትንሽ ፐርሰንት ነው እውነቱን ለመናገር በጣም 1 ወይ 10%፣ 90% ሞስትሊ ጥሩ ነው እያየው ያለ ስንነጋገር 50-50 እንበል። 50% ሰው በትዳሩ ደስተኛ ነው። 50% ፍርድ ቤት ነው የምታየው። 50% ሚዲያ ላይ ሲጣላ ነው የምታየው። አለ ትክክለኛ ሰው ወደ ህይወትህ ካልመጣ ንጹህ የነበረውን ህይወትህን ጥርት ያለ የነበረውን ያደፈርሰዋል መጥቶ። ገባክ? እሱ ነው ቆምልሽ የነበርከውን ሰው መጥቶ ብጥብጥ ያደርጋል። ለዚህ ነው የትዳር አጋር መምረጥ በጣም ከባድ ነው። ሁለት የማይተዋወቁ ሰዎች፣ የተለያየ ቤት የተለያየ ቦታ ያደጉ ሰዎች፣ በባህሪ የተለያዩ ሰዎች አንድ ቤት ሲኖሩ በጣም ብዙ ጸብ ይፈጠራል። ገባክ? ግን ፍቅር ካለ ያልፋል። ፍቅር ከሌለ ነው ችግሩ። ገብቶካል? አንዱ ላይ ብልጥ ለመሆን ከሞከረ ነው ችግሩ እንጂ የባህሪ ችግር ሲሆን ትቻቻላለህ። ገባህ? ለምሳሌ እሷ በጣም ቤት ማጽዳት በስርዓት የምትወድ ሆና እሱ ዝርክርክ ሊሆን ይችላል። ያን ትችለዋለች። እሱ አርፋጅ ሊሆን ይችላል። እሱ በጣም የሚረሳ ልደቷን የሚረሳ ሁሉ ነገር የሚረሳ ሊሆን ይችላል። ግን ልቧ እንደሚወዳት ካመነች ሁሉም ነገር ትችለዋለች። የምትቻቻላቸው ነገሮች አሉ። ማስታወስም ትችላለች። ምን ችግር አለው? አሁን አንዳንድ ቪዲዮ አላየሽም? የፈረንጅ ቪዲዮዎች ቤት ሲገባ አበባ ይዛ ትጠብቀውና ሰጥታው ወደ ውጭ እንዲወጣ አድርጋ ሰርፕራይዙና ትቀበለዋለች። ምን ችግር አለው ብታደርግ? ከዛ በኋላ እኮ ይሄ ነው ሀቢባ። አሁን ችግሩ ምንድን ነው መሰለች? ሴቱ በተለይ በእንደዚህ አይነት በትዳር ውስጥ በሚመጣበት ሰዓት እኔ ትልቁ ችግር ነው ብዬ የማስበው ምንድን ነው ይሄ አለመታገስ የሚለው ነገር። በቃ ወላሂ ትልቅ በሽታ ነው ብዬ የማስበው ሴቶቻችን ላይ ትዕግስት የላቸውም። ወንድየውም እንደዛው። ለምሳሌ እኔ አሁን እንዳልኩሽ እንግዲህ 40 ዓመት የራሴ የሆነ ብቸኝነት ብቻዬን እየኖርኩ እንደፈለግኩ ወጥቼ የምገባ ሰው ነኝ። እሷም ደግሞ እናት አባቷ ጋር ተቀማጥላ እንደሆነ የሆነ ነገር አድርጋ የኖረች ሴት ነች። እኔ ጋር መታ ክችን እንድትሰራለኝ አልፈልግም። እኔ ሚስት ኦፍኮርስ የክችን የራሱ የሆነ ሰው አለው። ነገር ግን
የኔን 40 ዓመት ብቸኝነት ህይወት ወይ 20 ዓመት ብቸኝነት ህይወት አንደርስታንድ ልታረገኝ ይገባል። በአንዴ መታ ያን ነገር መቀየር አትችልም። ከታገሰች ግን የተወሰነ ጊዜ ይሄ ነገር ይስተካከላል። ይሄን እኮ ከዚህ በኋላ ሊተው ይችላል። እኔ እውነተኛ ፍቅር ልስጠው እሺ ልበለው ካለች ወላሂ የብዙ ሰው በትዕግስት ህይወታቸው የለመለመ በተለይ እኔ ምንድነው ብዙ ጊዜ የማምነው ትዳር ከ3 ዓመት በላይ ከ5 ዓመት በላይ ሲቆይ የመጠንከር ድሉ ሰፊ ነው። አሁን በትኩሱ ነው ብዙ ሰዎች አደጋ ውስጥ የሚገቡትና እንዳው ሰብር የሚባለው ነገር ጎግልም እኮ ይላል 5 ዓመት የቆየ ትዳር ሰክሰስፉል ተብሎ መጠራት ይችላል። ከ5 ዓመት በኋላ ነው ትዳር ሰክሰስፉል መባል የሚችለው። ለ5 ዓመት ሙሉ መተዋወቂያ ነው፣ እርስ በርስ መጠናኛኛ ነው፣ መተዋወቂያ ነው፣ ባህሪ ለባህሪ የሆነ ደግሞ አንዳንዴ አብረ ከመቆየት ብዛት አንድ አይነት ይሆናል ባህሪ። በጣም ትግባባለ። ልክ እንደ ወንድምና እህት አንድ ቤት እንዳደገ ሰው ትግባባለ፣ ባህሪ ለባህሪ ትተዋወቃለ። አብሮ መቆየት ማለት ነው። አብሮ ጊዜ ማሳለፉ ከ5 ዓመት በኋላ እየተላመዱ ስለሚመጡ በትንንሽ ነገር አይጨቃጨቁም። አሁን እኔና ባለቤቴ 14 ዓመት ነው አንድ ቤት አብረን ይኖር ነው። በፊት የምንጨቃጨቃባቸው ነገሮች ብዙ ነበሩ። እየተላመድን ስንመጣ አሁን በሲምፕል ነገር አንጨቃጨቅም። ኦልሬዲ ባህሪ ሆነው አውቃለሁ። ለምሳሌ የመሰለኝ እንዳለበት ባህሪ አውቃለሁ። ትዕግስት ስላለ ነው። ትዕግስት ስላለ እዛ ላይ ብላ መጣሽው፣ እሱም እዛ ላይ ብላ መጣሽ። እሺ ጎሄድ እሱ ነው ትዕግስትን የተማርኩት። እኔ እንደውም እኔ በፊት ነጭናጫ ነበርኩ። እኔ እናደድ ነበረ። ለምን አላስታወስክም? ለምን ይሄን አላረክም? ቅንድቤን ተቀንድቤ መጥቼ አንተ ግን አላደነቅም፣ ልብ አላልክም። አዲስ ነገር አዲስ ልብስ ለብሼ አንተ ግን ልብ አላልክም። አየካል አዲስ ልብስ ያምራል አላልከኝም ምናምን። በሲምፕል ነገር እጨቃጨቀው ነበር ድሮ። አሁን ላይ ግን በእንደዚህ አይነት ነገር አልጨቃጨቅም። እንደ ወጠጤ እንደ ቲንኤጀር ምናምን። አሁን በቃ ልንጨቃጨቅ የምንችልባቸው ነገሮች ቀንሰው ደብዝዘው ጠፍተዋል በጣም። አብረን ለመሆን ብዙ ፈተና ከቤተሰብ ከምን ብዙ ነገር አይተን ብዙ የተፈተነ ትዳር ነው እና ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን እና በጣም እነሱም በኩራት በደስታ አሜን። ይሄ በጣም ትልቅ ነገር ነው። ዋናው ነገር ሀቢባዬ ቅድም ያው የመጣሁበት የአካውንትሽ ጉዳይ ነው። በተቻለሽ መጠን እንትንሽ ላይ እኔ አሁን ሁሌ የማስበው ምን መሰለሽ፣ ሰውም እንዲተገብረው ብዬ የማስበው የሰው ልጅ ጠላቱን መቀነስ ነው ያለበት እንጂ ማብዛት የለበትም፣ መጨመር የለበትም። ጠላትሽን እየቀነሽ ሰላም እየፈጠርሽ ምንም የራስሽን ህይወት የምትኖሪው ከልጆችሽ ጋር ከባልሽ ጋር ቤትሽ ውስጥ ነው። ማንም ሰው መጥቶ ቢል አይከፍልልሽም። ገባሽ? ስለዚህ ፈሪ እንደሆነ እኮ እየመከርከኝ ነው መንሱር። ፈሪ እንደሆነ ፍራቻ አይደለም። እሺ መንሱር፣ በግል ጉዳይ ሀቢባ አስቀየመችን የሚል አንድ ሰው አምጣልኝ። እኔ እኮ ማንም አይደለም። እሺ በይ ሀቢባ፣ ለምን መሰለሽ ለተበዳይ ድምፅ ስለሆንኩኝ እኮ ነው። ህገወጥ ደላሎች ብር ከፍለዋቸው እኮ ነው እነሱ ህገወጥ ደላሎችና ሌቦች ፎቶቸውን ለጥፌ ለዓለም ያሳየኋቸው ሌብነታቸውን ያወጣሁባቸው ሰዎች ናቸው። ቲክቶከሮቹን ሄደው ከፍለዋቸው ሀቢባን ከቲክቶክ አስጠፉልን። ላይቫቸውን የከፈቱ እኮ ሀቢባን አላማችሁ ምንድን ነው ሲባሉ ሄደው የኔ ወገኖች ገስት ገብተው ለምንድን ነው ሀቢባ ላይ ሪፖርት የምታስደርጉባት ብላችሁ ምን አድርጋ ነው ሲሏቸው፣ እኛ የምንፈልገው ሀቢባን ከቲክቶክ ላይ ማጥፋት ነው። እሱ ያው ስክሪን ሪከርዳስ ያካል እሷ ከመጣች ጊዜ ጀምሮ 5000 ህዝብ አፍና ይዛ እኛ ፖለቲካችንን እንዳንሰራ የያዘችው የከሌን ብሔር አፍና ይዛ ይኸው የእንትን ብሔሮችን እንዳለ አፍና ይዛ እኛ ፖለቲካ እንዳንሰራ በግልጽ እናገራሉ። የአማራ ልጆችን እንዳለ አፍና ይዛ ግን ፖለቲካ እንዳንሰራ አደረገችን። ስለዚህ እኛም ፖለቲካችንን መስራት እንችላለን። ሀቢባ ከቲክቶክ ስትጠፋ ነው ሪፖርት አድርጎ ሀቢባ እያሉ ፎቶ ይለጥፈው ላይቭ ላይ ሴቶች አይደሉም እኮ ወንዶች ቁጭ ብለው 4-5 ወንዶች ይኸው ብለዋል። እየነገርኩ ነው። እኔም ስክሪን ሪከርድ አለኝ ተልጎልኛል። ቁጭ ብለው ስለዚህ ለእነሱ እጅሽን ስጪ እያልከኝ ነው። አንገትሽን አይደለም እንደዛ እኔ ለእነሱ እጅን አልሰጥም። ሀቢባዬ እንደዛ ማለቴ ሳይሆን ምናልባት የቲክቶክ ጉዳይ ማወቅ ያለብሽ ስለ ፖለቲካ የሚወራበት ቤት ላይ ፖለቲካ ያለው ሰው በታምር አንቺ ጋር አይመጣም። ገባሽ? ችግር ያለበት ሰው አስገብቻ አውቃለሁ። ማንንም አላስገባም። ፖለቲከኛ ምን ልልሽ ፈልጌ መሰለሽ፣ የፖለቲካን ጉዳይ ውስጡ ያለ ሰው ቁጭ ብሎ እነሱንም አያዳምጣቸውም ካልፈለገ። ይሄ ፖለቲካ የሚፈልግ ሰው ግን ስቲል አለ እነሱ ጋር። አንቺ አሁን ለምሳሌ ፖለቲካ የሚያራምደው ሰው የራሱ የሆነ ኮንቴንት አለው፣ የራሱ የሆነ ስራ አለው፣ በራሱ ወይ ነው እየሰራበት ያለውና ፎሎ የሚያደርጉትም አሉ፣ የሚያዩትም ሰዎች አሉ። ሀቢባ ጋር መጥቶ የሚያየው ግን ስቲል ፖለቲካ የሆነች ነገር ይፈልግና ሌላውን ግን ኖርማል ላይፉን መኖር የሚፈልግ ሰው ነው አንቺ ጋር ያለው።
እነዚህ ሰዎች እኮ እነሱ ጋር አይሄዱ። አንቺም ባትኖሪ ማወቅ ያለብሽ ይሄንን ነው። አይሄዱም በፍጹም። እሱን እኮ ነው ምልክ። ለዚህ ነው እኔን ከማስጠፋት ይልቅ ከኔ ተሽሎ መገኘት። ሀቢባ ምን አድርጋ ነው ህዝቡ የወደዳት? ሀቢባ ምን አድርጋ ነው እነዚህ 5000 ሰው ላይቫን ቁጭ ብሎ የሚያዩ ምን ስላደረገች ነው ብለው አጥንተው ከኔ ተሽለው ተገኝተው ከኔ በልጠው ተገኝተው ህዝቡን መያዝ እየቻሉ ህዝቡን ለመያዝ እኔን ማጥፋት ለምን ያስፈልጋል? ይሄ አምባገነንነት ነው። ይሄ ጉልበተኝነት ነው። እኛ ምናልባት አንደርስታንድ ያደረግሽበት መንገድ ሊሆን ይችላል ሀቢባዬ። ግን አንድ ነገር ልንገርሽ፣ አሁንም ጠላትን መቀነስ ነው እንጂ እየጨመሩ መሄድ አስፈላጊ አይደለም። በቃ አንቺ ቁጭ አሁን እኮ ባታወሪም 5000 3000 ሰው አንቺ ማየቱ አይቀርም። በቃ ለዚህ ቻንስ እጅ ስጪ እኮ ነው እያልከኝ ያለከው። እጅ ስጪ አይነት ሳይሆን ሰላም ፍጠሪ ከማንም ጋር። እኔ ሞን ሰላም ነው ፈጥረው። በጣም ይቅርታ ሰው 5000 ስለሚያየኝ ይቅርታ አድርጉልኝ። ከዚህ በኋላ ግን ማንም እንዳያየኝ ጥረት ጥራለሁ ልበላችሁ። ሄደው ጠየቋቸው። ቤታቸው ገዝት ገብተው ምንድነው ሀቢባ ያጠፋችው ንገሩን፣ ህዝቡን ይዛብን ፖለቲካችንን እንዳንሰራ አደረገችን አሉ ብለው መልስ ሰጡ። ስክሪን ሪከርድ አድርገው ገብተው የጠየቁ ልጆች ላኩልኝ በዋትሳፕ። እሺ መልሱ አሁን እኔ ያጠፋሁት ጥፋት ቢኖር አንደኛ ምን አሉ? ሙስሊም ሆና ክርስቲያን ስላገባች እሱ ፈጣሪ ይጠይቀኝ፣ ምን አገባችሁ? እሱ መብትሽ ነው፣ ማንንም አያገባው። እሱ ያንቺና የአንቺ ጉዳይ ብቻ ነው። ታዲያ እሺ፣ ታዲያ ለእነዚህ ሰዎች ጠላት እንዳይበዛብኝ ብዬ ራሴን እንዳልሆን እኔ ራሴን ነው የምሆነው። አንድ ተከታይ ቢኖረኝ ራሴን ሆኜ አንድ ተከታይ እንዲኖረኝ ነው የምፈልገው። በማስመሰል በፍራቻ እኔ የቢዝነስ ሰው አይደለሁም። ምንም የምሸጠው ነገር የለኝም። ቲክቶክ ላይ ልብስ ብሸጥ፣ ወርቅ ብሸጥ፣ ባልትና ብሸጥ እንደ ጓደኞቼ ነጋዴ ብሆን በግድ ባይዋጥልኝም ከስተመሪዝ ኦልዌይስ ራይት ከስተመሪዝ ኪንግ እያልኩኝ ተለማምጬ አንገቴን ደፍቼ ሀቄን ውጪ እኖር ነበር። እኔ ቲክቶክ ላይ የመጣሁት ለተበዳይ ድምፅ ለመሆን እንጂ ምንም ነገር ለመሸጥ አይደለም። እሱን እንዳታቆሚ፣ እሱን አቁም ያልልሽም እኔ እሱን ማቆም የለብሽም። እሱን ጥሩ ነው ስለሆንኩ እኮ ነው የተነሱብኝ እነሱ። ሀቢባ ምን አጥፍታ ነው? ካጠፋው ይቅርታ ልጠይቅ። የነካሁት ብሄር ካለ የነካሁት ሃይማኖት ካለ የነካሁት ግለሰብ ካለ በማንኛውም ሰዓት ሰው ነኝ፣ ልሳሳት እችላለሁ። ካጠፋው ይቅርታ ለመጠየቅ በጣም ዝግጁ ነኝ። የይቅርታ ሰው ነኝ። ግን ያለ ጥፋት ሰው ይዛለች፣ ህዝቡን ይዛለች፣ ፖለቲካ እንዳንሰራ አድርጋናለች። ሙስሊም ሆና ክርስቲያን አግብታለች። ሙስሊም ሆና ፀጉሯን አትሸፍንም። ሙስሊም ሆና ትጠጣለች። እኔ ነኝ የነገርኳችሁ። እኔ ነኝ ሚዲያ ላይ አውጥቼ የነገርኳችሁ። መብቴ ነው የማፍርበት የምፈራበት ምንም አይነት ነገር የለም። እኔ ነፃ ሰው ነኝ። ማንም አይቆጣጠረኝም። በማንም ቁጥጥር ውስጥ አይደለም። ለማንም አንገቴን አልደፍም። ስለዚህ ሳጠፋ ይቅርታ ጠይቃለሁ። ግን አሁን ሳላጠፋ ስለሆነ ሪፖርት እየተደረገ ይቅርታ ጠይቄ አላልኩሽም ሀቢባዬ። ይቅርታ ጠይቄ ሳይሆን በቃ እንደዚህ አይነት ችግሮች ካሉ አቮይድ አድርጊው ማለት። አሁን መልስ መስተጣጣት በመጣ ቁጥር ጠላቶችሽም እየበዙ ነው የሚሄዱት። እዛ ጋር መልስ ስትሰጪ፣ እዚህ ጋር መልስ ስትሰጪ ጥሩ አይሆንም። አትስጪ፣ በቃ መልስ አትስጪ፣ መልስ አትስጪ። ግን ሰላም ፍጠሪ። አሁንም ቢሆን ሰላም ፍጠሪ። ሰላም ይሻላል ለሁሉም ነገር። ሰላም ለመፍጠር ይላል። በቃ እኔ ለምሳሌ ቲክቶክን የምጠቀምበት እንደምታዩት ለሌላ ጉዳይ አይደለም። ፈንም ማደርግበት ፓሽንን የምጠቀምበት። ሰዎች ደግሞ ተበደልን ሲሉ በደላቸውን መጥተው ቢያንስ በነገራችን ላይ ስትበደይ ታውቂያለሽ አይደል? መሰማት ትፈልጊያለሽ። ሰው ሲበደል መፍትሄ እንኳ ባይኖረው መሰማት ይፈልጋል። ይሄ በጣም ጥሩ ነው እኮ ደስ ይላል። ይሄን እኮ ውስጧ ይዛ በሽተኛ ከምትሆን አንቺ ጋር መታ ያንን ነገር ስታወራ የሆነ ነገር ሪሊፍ ታገኛለች፣ ሴቷም ወይ ወንዱ። ስለዚህ እኔ ይሄንን ነው የማደርገውና በተቻለ መጠን ፖለቲካ ውስጥ ያለ ሰው እኔ ጋር መጥቶ እኔ ፖለቲካ ስለማላራምድ ገባሽ፣ በዛ አይሮችን ማስኬድ ብትቺ እኔ አሁን